ጊዜ አንጻራዊ ነው። ስለ ጊዜ ብዙ መናገር ይቻላል ራሱን ችሎ። እኔ ጊዜ አንጻራዊ ሆኖ ይታየኛል። በጣም ለየት ያለ ነገር አመለካከት አለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረጅም ዓመት ኑሮ ጥቂት ልምዶች ይኖሩታል። በጣም ይገርመኛል። ለምሳሌ የ3 ዓመት ሕፃን ቅዱስ ቂርቆስ ታወቃል። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው ዓመት 3 ዓመት ነው ብለሽ ስታስተውይ ትገረሚያለሽ። እንዴት ሊሆን ቻለ ትያለሽ። አንዳንድ ሰው ደግሞ 90 ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ተናውን የታሪክ ጽፋለሁ ሰዎች ከዘመንም ከምን ሲያርፍና አቶ ገሌ እሺ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድነው ታዲያ አንድ ገጽ አይሞላም ህይወታችን ማለት ነው? በጣም ከባድ ነው ለመሙላት። እንዴት ሊሆን ይችላል? የተገቢ ነው ብዬ አላምንም። ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ፣ አንድ ጫካ አቋርጦ ነበረ፣ እንቢ ብሎ ነበረ ምናምን ልትይ ትችያለሽ። የአንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ነው። ለምሳሌ ትልቅ ቫልዩ የምንሰጠው ገንዘብ ነው። ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስክ የሚኖረው ገንዘብ ነው። ኦኬ ጥሩ ነው። ሰው ገንዘብ ያገኝ ማለት አይደለም። ግን አንድ ሰው ለምሳሌ ገንዘብን የምታስቢው ወይ ያለሽን ሀብት ገንዘብሽን የምታስቢው ነቅተሽ ነው አይደለ? በህልምሽ ታስቢዋለሽ። አታቂው ይኑርሽ አይኑርሽ አታቂው። በቃ የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ ስለዚህ ሰው 70 ምናምን ዓመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። በጣም ጥሩ። ስለዚህ ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሹ ወይም 10 አይዶን ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው። ሲለይ እንደው ያለውን ቫልዩ ለማስረዳት ነው። እንዴት የለፋበት ነው መነገር ያለበት አይደል? ለምን ይሄው ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል? ምን ያህል እዛ ላይ ሲቆም ቆመ ነው። ልክ ሲተኛ እንደማያውቀው ነው ቆመ። በቃ እዛ ላይ ሰው ለዚህ ብቻ አይደለም አልነበረም መፈጠሩ ነው። ዛሱ አይኔ ሁልጊዜ የዓለሙን ሳይንስ ተምረነዋል። ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው። የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም እንሞታለን ነው። እና ጊዜ በጣም አንጻራዊ ነው። መጀመሪያ ጥያቄ ስታነሺ የሆነ መጀመሪያው ላይ ምን አልኩኝ? ከእድሜ ይልቅ የህይወት ኤክስፒሪየንስ ብዙ ነው አልኩኝ። ራሴን ነው ከየነው መናገር። ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው፣ 29 መጽሐፍ ጽፌያለሁ። በበረሃ ውስጥ፣ በመርከብ ውስጥ፣ በአየር ላይ ብዙ ነገሮች ላወራልሽ እችላለሁ። የህይወት ታሪክ አውራ ብባል ኤክስፒሪየንስ ነው አይደል? ይሄ ሁሉ ትምህርት ቤት ውስጥ ምን ውስጥ እነዚህ ነገሮችና ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው። ለምን ይሄ ሆነ ብዬ ሳስብ ጊዜ አንጻራዊ ነው የሚለው መልስ እኔ ላይ ይመጣል። ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት። ግን እድሜያቸውም እንዲባረክ ቢጸልዩ መልካም ነው ብዬ አምናለሁ። ጊዜም ባርከው አልፋ እግዚአብሔር ሆይ ጊዜም ባርከው ካልሹ እኔ እንጃ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራሽ ይችላል። እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሁልጊዜ እንደው ሳነበው እደነቃለሁ ነው። አንደኛው ሐዋርያት ክርስቶስ ሳይጠራቸው በፊት የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ።
ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀረለ ማለት ልፋት ቀረለ ነው። ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስን ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ነገር ያሉ ደግሞ አጾሙም ወይ ሲሏቸው ሙሽራው እያለ ሚዜዎቹ አይጾም ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው። ተለውጧል። ይሄ ህይወት ተለውጧል። ከስቅለቱና ከትንሣኤው በኋላ ጥቂት ሲለያቸው ወደ ድሮ ስራቸው ለኖሩ ጀመሩ። ጴጥሮስ የጣለውን አሳ ማጥመጃ ሄደ ነው እና አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነው እና ዓለም ለእኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል አሳ ግን የለም። መታገል አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሉ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። ቅጽበቱን በጣም መመልከች። ወደ የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው። ሌፍት ልፋት ነው። ቀኝ ራይት ነው እና ወደ ቀኝ ሲመጡ 53። አሁን አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስት አለ እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ ተዋህዶ ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላቸው አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም or something አይደለም። ስትሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን። ያንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው ሂዱ አይነት ይመስላል። ለምሳሌ አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ፣ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷና ጽድቋን ፈልጉ፣ እኔችን ቀድጃታለሁ፣ በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው። ትኩረት ማድረግ ያለብኝ ወዳዘዘኝ ይመስላል። መንግስቱ ምንድነው? ጽድቅ ምንድነው? ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው። አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረ ግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ብሌሲንግ የለም ላይፋችን ላይ። ትደክሚያለሽ፣ ትለፊያለሽ፣ ነጭ ላብ አልብጥ እስከ ሞት ድረስ ትጓዣለሽ። ይሄን ኤክስፒሪየንስ ማድረግ አቺ ምክንያቱም እሱ ያለን ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ ነው። ስለዚህ ይሄን እሰጥሃለሁ፣ ይጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ እሰጥሃለሁ፣ አትጨነቅ ልጄ፣ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው። አደምጠዋለሁ። ካደመጥኩት የኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን። እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው። ልክ እንደ ቀኙና ግራው መንገድ ነው። ግራው ትግል ነው፣ ይታገላል እያለ፣ አንዳንዱ ደግሞ አይታገልም። ለምሳሌ ሁሉን ጥለው የሄዱት ተመልከቻቸው። በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈልግ። ምግብ ከፈለጉ አንዱ መልአክ ተልኮ ልክ እንደ ኤልያስ ህብስት ይመግባቸዋል። ያ ደግሞ በማዕዛን ብቻ ይረካሉ። በቃ ዛት ሰው ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ፣ መላእክት ሲወጡ ሲወርዱ፣ ሌላ ምድር ላይ ሆኖ ጀስት ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆነው ረቂቁን ዓለም ያያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን
ጠፍ አድርጎ ይኖራል። እና ምንድነው ወደ መጽሐፉ ስንሄድ ብዙ ጊዜ የሚባለው ኮንሰፕት ከአንዱ ይለያያል። ይህን ያየሁት ነው። ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት አንድ ምክሬ ነው።